ለመታገል የመጣ እያለችኝ ደስ ሲል ነበር። እንዴት እንዳማረባት ማሻላ ተባረከላ። ማርያም በጣም አቡዬ እንዴት ነች? ደህና ነኝ ውዬ፣ እንዴት ነሽ? ያቺን ደግሞ እንግዲህ ያው ከቻልን እንመጣለን በዛ ሰበብ አድርገን ኢንሻላህ። አላህ በሰላም ገላግልሽ። አንቺን በሰላም መድኃኒዓለም ሁለት ያድርግሽ። አሚን አሚን አሚን። ዛሬ የሪም ደስታችን ነው። 12ኛ ሪምሻ 12ኛ ቀንሽ ነው ዛሬ 12ኛ ቀን። ስለዚህ ነገ 13 ተበላ ገንፎ በላችሁ። ምን ቀረ? ቢፊርዳ ማርያምን የጠበቀችን የወለድኩት ፀሐይ ላይ የሚወጣበት ቀን ነው ነው 12 ወይ 7 ነው? 7 ቀን ላይ ያህል ትታጠቢያለሽ ነው የሚባለው። 7 ቀን ላይ ትታጠቢያለሽ። በኢትዮጵያ በ7 ቀናቸው ነው አራስ የሚታጠቡት በኢትዮጵያ። 12 ምንድን ነበር? ፀሐይ መሞግራዋ ቅጠል በግራዋ በ7ኛው ቀን በግራዋ ቅጠል ገላቸውን ይታጠባሉ። ኦኬ እሱ ግን ምን የሚለው በጣም ደስ ይላል። ውዶች የታብ እያደረጋችሁ ኮፒ ሊንክ ማር እንትን እንዳይመታቸው መሰለኝ አይደል? በግራዋ ቅጠል የሚሆነው። ደስ አለሽ የኔ ማር፣ የኔ እናት አመሰግናለሁ። በጣም በጣም ነው ደስ ያለኝ። አንቺ የዋህ መልካም የኔ ማር አመሰግናለሁ። ሀሉዬ እንኳን ለዚህ ያበቃሽ፣ እንኳን ደስ አለሽ። የኔ ወደ አመሰግናለሁ። በጣም በጣም ሽክራን። ይሄ ነው ማለት ነው። ቤቢዬሳ ደህና ነች? ቤቢስ ደህና ነች። እኔ እኮ ባይዘወይ ጁን 4 ነበር የምወልደው ታውቂያለሽ? ጁን አስታውሳለሁ። ጁን 4 ነበር የምወልደው። ዶክተሯ ጁን 4 ነበር ኤክስፔክቴሽን ዴይሽ ጁን 4 ነበር። ከዛ እኮ 19 ምትሽመጣ ምንም አልያዘኝም እኮ ነግሬሽ የለ እንዴ? ምንም አልያዘኝም። ዶክተሯ ማለት ነው የሆነ ቀን ማታ ላይ የሆነ ምን ሆኜ ነው ምናምን ሜሴጅ አደረገችልኝ። እሺ እና ሜሴጅ አደረገችልኝ እና እንትን ነው ደምሽ የሱካር እንትን መለኪያ ገዛሽ አለችኝ። ከዛ ከኢሜይል ላይ የሚገርምሽ ማለት ነው ከኢሜይል ላይ አውጥቼ ልኬላት ነበር ውጤቴን። ኦኬ ውጤት ሳተሻውን ኔክስት አፖይመንት አይደለ መጠበቂው? አዎ ኔክስት አፖይመንቴን ሳልጠብቅ እኔ ኢሜይሌ ላይ ገብቼ ኢሜይሌ ላይ የሚልኩትን እንትን ውጤቴ ፋይን በጣም ጉድ ነው ምናምን ብላኝ በደንብ አላየችውም። ኦኬ ከኢሜይሌ ላይ አውጥቼ ከዛ ምን አደረገችኝ? ሜይ 18 ማታ ላይ የእንትን የሱካር መለኪያ ገዛሽ አለችኝ። አላልሽኝም በዛኛው ውጤቴ የሱካር እንትን ማያ አላልሽኝም። ከዛ መጀመሪያ ላይ ስታስረዳኝ አሁን ልጅቷ ከፍ ካለች ምናምን ስትንቀሳቀስ ሙቭመንቷ ምናምን ላይታወቅ ይችላል። ገባሻ? በጣም ከፍ ያሉ ሲመጡ ብዙ ላይሆን ይችላል ምናምን ስላለችኝ ልጅቷ ሳትንቀሳቀስ ስትቀር እኔ ኖርማል ነው መሰለኝ። ኦኬ ከዛ የዛን ቀን ማታ ሜይ 18 ላይ ሜሴጅ ያደረገችልኝ እንዴ ገዛሽ ዌር ዚሮ አፖይንትመንት ስተኝ አፍተር 3 ዴይስ ለምን ኤቭሪ ዊክ ነበረ። ከዛ ልጅቷ የተንቀሳቀሰች ነው ስትለኝ አልተንቀሳቀሰችም። ከዛ ውጤቴን ስታይ ለካለች ደሜና ሱካር ከፍ ብሏል። ኦኬ በመጀመሪያው ገባሽ ኤቭሪ ስንሄድ አይደለም የሚያዩት ውጤቱ ነው። ዛሬ ያየሽው ኔክስት አፖይንትመንት ወደ ውጤቱን ስታይ አሁን ሆኖ ነው ያለችኝ። ኦኬ ስኳርና ደም ግፊት እንዳለብሽ አታውቅም ነበረ መጀመሪያ? የመጀመሪያው ፋስት ፕሬግናንት ላይ ነበረብኝ አልኳት። ግን በዚህኛው ስመረመር እስከ 8ኛ ወሬ ፋይን ነበር። ግን በዛ መሀል ደግሞ እኔ የሆነ እንትን ብያ ነበረ ማይንዴ ምናምን ተጨናንቆ ነበረ። ኦኬ ከዛ ከፍ አለ። ብለድ ሹገር እንትንና ብለድ እንትን ከፍ ብሏል ኦልሬዲ። ገባች። ከዛ ሲሄድ አሁን ላይ ቶሎ ምናምን ብላኝ ከዛ ቶጪ ማለችኝ። ስ ይሄ ጄ በማታ ነው ያለችኝ እና ጁን ልብሴ ደግነቱ ሻንጣይ ምናምን አስተካከየ ነበረ። ከዛ አትወጪም ማለችኝ። አትወጪም አሁን መውጣታችን አሁን አትወጪም ማለችኝ። ወይ ጉድ! እኔ እኮ ከመጀመሪያውም ስኳርና ደም ግፊት እንዳለብሽ የምታውቅ መስሎኝ ነበር። ማለት ከመጀመሪያው የሚያወቅሽ የነበረብሽ የመጀመሪያው ፕሬግናንሲ ነበርብኝ እስከ 7ኛ ወር ግን ፋይን ነበር ኤቭሪቲንግ።
7ኛው 8ኛው ከዛ አሁን የመጨረሻው እንትን ሲመረመር ነው ከፍ ያለው ገባሽ? ከዛ ወዲያውኑ እንትን ተባልኩኝ። ወዲያውኑ አመልያ ወዲያውኑ ከዛ ለማግስቱ ደሜ እስከሚስተካከል ጠበቀች እንጂ ወዲያውኑ ሳይሆን ደሜ እስከሚስተካከል ጠበቀች እና ለማድረግ ማለት ነው። ከዛ ስንት ሰዓት መሰለሽ ያደረገችኝ? 5 ሰዓት ብላኝ ራሱ 5 ሰዓት ላይ ራሱ ሳይስተካከልላት ቀርቶ ማታ 8 ሰዓት ላይ ነው ኦፕሬሽን ራሱ የተደረገው። ደመሽ ሲወርድ ተጠብቆ ማታ 8 ሰዓት ላይ ገብቼ ማታ 8 ሰዓት ላይ። አንዳንዴ ከዘርም ነው እኮ አይደል ስኳርና ደም አለች። አንዳንድ ሰው በእኔ እናቴ ይሄ ሁላ ልጅ ስትወልድ በምርት ነው የወለደችው። የምጥና እንትኑን እንኳን ለምልሽ ደም ግፊትና ስኳር አንዳንዴ ከሆነ ይጠይቃሉ እኮ እርግዝና ላይ ደም ግፊት ወይ ስኳር ቤተሰቦቻችሁ አለባቸው ምናምን እያሉ ይጠይቃሉ። አንዳንዴ ከቤተሰብም ካለ ይመጣብናል። ቲንክ እርጉዝ ሲሆን ብዙ ሰው ብለድ ሹገር እና ብለድ ፕሬሸር ይጨምርበታል። አት ኤንድ መጨረሻ ብዙ ጊዜ ደግሞ የመጨረሻ አካባቢ 8 ማንዝ ምናምን ስትሆኝ ደስ ይሆንብሻል። ብዙ ሰዎች ያጋጥማል። ብርቱካን ድምጿን ሰምቼው አላውቅም። እንደ የምስራችን ድምፅ ይመስላል። ከምስራችን እና ከጃን ጋር ይመሳሰላል። ተዋውቀን እኮ አናውቅም። እንደዋቃት አለው እንጂ ይኸው ዛሬ ነሽ የምስራችን ድምፅ ቁጭ ይኸው ፎሎ አድርጌሻለሁ። እሺ እማዬ እኔም አደርግሻለሁ። እና ቁጭ የምስራችን ድምፅ ትናንትና የሚሉ ላይ ገብታ ምስራች ስታወራ ድምጿ ልክ እንደዚህ ነው። አንድ አይነት ድምፅ ነው ያላቸው። ምናልባት እህትማማቾች ተሆኑ አይደለችም። ብዙ አትቀመጪ። በመቀመጥ ምናምን አይደለም የሚመጣው ጋይዝ፣ ከጄኔቲክም ከዘርም አንዳንዴ እርግዝና ላይ ብዙ እርጉዞች ደም ግፊትና ስኳር እርግዝና ላይ ይመጣና ከዛ ከወለዱ በኋላ ይጠፋል። ሲወለድ ይጠፋል። በጣም ብዙ ሰው ላይ ይመጣል። አልሐምዱሊላህ አሁን ደሜን ከዛ ከወለድኩ በኋላ እኮ እንትን ሲባል ሲለካ የለም ይጠፋል እኮ የእርግዝና ደቡም የእርግዝና እኔ አሁን እርግዝና ላይ መጥቶብኝ አያውቅም። ሁለቱንም በኖርማል ነው የወለድኩት። ሳይመንንም ኑኑንም በምጥ ነው የወለድኩት። በአሁኑ ግን እኔ ኪሎ ስለጨመረ ምናልባት አዶኖ ፈርቻለሁ። ፋፍታ ከሆነ ኦፕሬሽን እንዳይሉኝ ፈርቻለሁ። ኢንሻላህ በምጥ ያርግልሽ ኢንሻላህ በምጥ ያርግልሽ። ለምን ይሄ የምጥ የሆነ የሰዓታት ህመም ነው ገባሻ? ሰዓታቶችን ትታመሚያለሽ። አለቀ አልሐምዱሊላህ። ልጅ ናቅፈሽ መጥተሽ የሰርጀሪ ግን ከወለድሽ በኋላ በይዝም በኤሪ ምጥ ቀምሰሽ ስለማታውቂ ነው። የመጀመሪያ ልጅሽንም ኦፕሬሽን የወለድሽው እኔ እኮ እየለመንኳቸው ነበር ኦፕሬሽን እንዲያደርጉኝ። የምጥ ህመም አሞኝ ኖ ጭንቅላትን ነው ግፊ እያሉ ነው ሲያስገድኝ የነበረው። በጣም ነው የሚያስጠላው። ሴታቡን ሂዱበት ቀዝቅዟል እንትን እንዳይል ያው ሰሙኑን ገብታ ስለማታውቅ ኦፕሬሽን በጣም ከባድ ነው። ሀቡ ወላሂ ዲንክ ቤት ማለት ይኸውልሽ አደንዝዘውሽ ፊል ሳታረጊ ምንም ተኝታሽ ስትነቂ ልጅሽ እጅግ ቅፍሽ በኋላ ነው የሚያመው። ቁስሉ እኮ የሚያመው ከዛ በኋላ ነው። እሱ ደግሞ የሚከብደው መቼ እንደሆነ ታውቂያለሽ? ሀቡ ወልደሽ ከልጅሽ ጋር ማሳለፍ ሳትችይ ስትቀሪ እና ከዛ ደግሞ ማለት ነው መነሳት ፈልገሽ አለመነሳት መቻል፣ መንቀሳቀስ ፈልገሽ አለመንቀሳቀስ መቻል። በዛ ላይ ደግሞ አኔስቴዥያው ሲለቅሽ የራስ ምታት በቃ እኔ በህይወቴ እንደዚህ አይነት ራስ ምታት አሞኝ አያውቅም። ማነዝዣው ሲለቅሽ አይ ሀቭ ሪዝን ራሱ ምን እያለች ከምጥ ኦፕሬሽን ይሻላል ወላሂ እያለች ነው። እኔ አሁን እህቴ ታላቅ እህቴ 3 ወድም ልጆቿን በኦፕሬሽን ነው የወለደችው። እኔ ወላሂ እንደኔ ወላሂ ለአዚም ምጥ ይሻላል። እኔ እኮ የሳይመን ጊዜ ሁለተኛ የለምደኝም አላህዬ ከዚህ ጭንቅ ብቻ አውጣኝ ብዬ ለምኜ በ2 አመቱ እንደገና ሆስፒታል ኑኑ ልወልድ ገባሁ። ሁሌ እኮ ነው ደስ የምንለው። መጀመሪያ ልጅሽ ስትወልጂ ሁለተኛ ትያለሽ ከዛ ልጆች ሲጀመር ይረሳል። ትረሻዋለሽ የምጥን ህመም በጣም የኦፕሬሽን ህመም እኮ የሚደብቅ ለምሳሌ ፈርስት ዴይ ያመመሽ ህመም ኔክስት ዴይ የሚያምሽ ሰርድ ዴይ የሚያምሽ ይለያያል።
ወላሂ ላይ በጣም በጣም እንትን ነው። በፈርስት ዴይ ማለት ነው መነሳት ምናምን ነው ለሚያቀተሽ ከዛ ተርማኝ ሲሉሽ ያለው ህመም ማለት ነው። በቃ እኔ አላውቅም ወይ እኔ እያካበድኩ ሊሆን ይችላል ወይ በሽታ ስለማልችል፣ ግን በጣም 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 ከባድ ነው። ግን በምጥ ወዲያው መነሳትሽ አሁን እኔ ሳይመንን ወልጄ በነጋታው ከሆስፒታል ቤት እንደገባው ቁጭ ብዬ ቡና ማፍላት ጀመርኩ። እንግዳ ምናምን ቤት ሲመጣ እና ላይ በምጥ ሲሆን አክቲቭ ነሽ፣ ትንቀሳቀሻለሽ። ግን በኦፕሬሽን ሲሆን ቁስሉ እስኪደርቅ ምናምን ይላሉ አይደል? ኦፕሬሽን አብዬ ባይጠጡሳ ቡናውን ምን በወጣኝ ብለሽ ነው ለኔክስት ዴይ ተነስተሽ ምታፊ ቡና መጣ መጡ እንግዶች ቤት ይጠይቁኝ። እንግዶች ተመጡ እኮ ሞቱ ግድ ነው። አሜሪካ እኮ አይደለም። ኧረ እባክሽን ወደዛ የራሳቸውን አምጥተው ያፍሉ። ምን በወጣት እናንተ ጋር እንትን ብለዋት ነበር። አሁን በቀደም ሄድኩ ቀን መውጣት ፈልጋለሁ ምናምን ስትል ምንድን ነው ሚስማር ቢላ ምናምን ያዥ ብለዋት ነበር። ምንቀጣፊ ያቅሻለሁ እኮ ነገር ጋራ ከዛ ቡቴን እንጠይቀ ሀቡ ነገር ምን ትይዋለሽ? የድሮ ባህል እኮ ነው የኢትዮጵያ የድሮ ትመልስ እሱን ስ ይመልሽልን ሀቡ ለምንድን ነው ማለት ሙስሊሙ ቁርአን ያድርግ ትራሱ ስር ክርስቲያኑ መጽሐፍ ቅዱስ ያድርግ እንጂ ይሄ ምናምን ደምለው ዝም ብሎ ባህላዊ ነገር እኛም እኮ እንደሱ ነው ያለው የሆነ ነገር ጎጂ ባህል ዝም ብሎ የሚገርምሽ ማለት ነው። እኔ ግን እንደዚህ ሰው ስለሚያምንበት ይሆን ምናምን ብዙ ሰው የሚያምንበት ሰው እንደዚህ ሲሆን አይተሽ አታውቂም እኮ ስለሚያምንበት ነው። ምንም ነገር እኮ ካመንሽበት እኮ በድንግ